የካርሎ አንቸሎቲና የክስ ሂደታቸውን በተመለከተ ዛሬ ደግሞ አዲስ መነጋገሪያ ርዕስ ይኖራል ተብሎ ይጠበቃል። የሪያል ማድሪዱ አሰልጣኝ ከትላንትናው ድላቸው ማግስት ዛሬ ደግሞ በፍርድ ቤት ቆመው ጉዳያቸውን የሚከታተሉ ይሆናል። ይህንን ጉዳይ በተመለከተ አሰልጣኙ በምን ጉዳይ ነው ፍርድ ቤት የሚቀርቡት፣ እንዲሁም ደግሞ ጉዳያቸው ምን ይመስላል የሚለውን ጉዳይ የምንመለከት ይሆናል። ነገር ግን የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ ካርሊቶ ዛሬ ፍርድ ቤት ቆመው ጉዳያቸውን የሚከታተሉ ይሆናል። ጉዳዩ ምንድነው? ለምንስ ነው ፍርድ ቤት የሚቆሙት የሚለውን ጉዳይ እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምትከታተሉ ይሆናል። ሰላም አድማጮች፣ እንዴት ናችሁ? አምላክ ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ትላንትና እንግዲህ በኮፓ ዴል ሬይ ሪያል ማድሪድ ከሪያል ሶሴዳድ ጋር ጨዋታቸውን አድርገው ነበር። በዚህ የጨዋታ መርሃ ግብር ላይ ጨዋታው ምናልባትም ብዙዎቻችን ትኩረታችን የእንግሊዝ ፕሪሚየር ሊግ ላይ ስለነበረ ነው እንጂ አይን የማያስከድን ጨዋታ ነበር ማለት ይቻላል። ጨዋታው 4-4 ነው የተጠናቀቀው። ሪያል ሶሴዳድ 3-1 ይመራ ነበር። ጨዋታው ወደ ጭማሪ ሰዓት ካመራ በኋላ በጭማሪ ሰዓት ነው ሪያል ማድሪድ ጨዋታውን ማሸነፍ የቻለው። ምናልባት የመጀመሪያው ዙሩ ጨዋታ ላይ 1-0 ማሸነፋቸው ጠቀማቸው እንጂ በዚህ የጨዋታ መርሃ ግብር ላይ በከፍተኛ ሁኔታ ነበር የተፈተኑት ማለት ይቻላል። የተጫዋቾች ኢረሮችን የተመለከትንበት፣ እንዲሁ ደግሞ የሪያል ማድሪዱ ግብ ጠባቂ ሉኒን ምናልባት ለቀጣዮቹ ጨዋታዎችስ በእውነት በዚህ ፐርፎርማንስ የሚቀርብ ከሆነ ለሪያል ማድሪዶች አስጊ ሊሆን ይችላል። ማድሪዶች የማሸነፊያ ግቧን ወይም ደግሞ 4-0 የምታደርጓን ግብ ለማስቆጠር 115 ደቂቃዎችን መጠበቅ ግድ ብሏቸው ነበር። በዚህም እንግዲህ በመጨረሻ አንቶኒዮ ሩዲገር ባስቆጠራት ብቸኛ የመጨረሻ የ4-0 ግብ ጨዋታውን በድምር ውጤት 5-4 አሸንፈው ወደ ፍጻሜ ማለፋቸውን አረጋግጧል። ከዛም ባሻገር ሪያል ማድሪድን በተመለከተ ሌሎች ሀሳቦችም ይነሳሉ። አሰልጣኙ ካርሊቶ በተለይም ደግሞ ምናልባትም የተጫዋቾች ቅጣት ከገጠማቸው በምን አይነት ሁኔታ ቻምፒየንስ ሊግ እና ላሊጋ ላይ ፐርፎርም ሊያደርጉ ይችላሉ የሚለው የሚጠበቅ ነው። በእርግጥ ቅጣቱ በቻምፒየንስ ሊግ ላይ ብቻ ነው የሚተገበረው። ግን 4 ተጫዋቾች ሚባፔ፣ ቪኒሺየስ እንዲሁም ደግሞ አንቶኒዮ ሩዲገር እና ዳኒ ሴባዮስ በዋንዳ ሜትሮፖሊታኖ በመለያ ምቶች አትሌቲኮ ማድሪድን ባሸነፉበት ጨዋታ ላይ ልክ ጨዋታው ከተጠናቀቀ በኋላ በእጃቸው ሲያሳዩ የነበሩት የተለያዩ ምልክቶች በቪዲዮና በምስል ማስረጃ አቀርቧል። ስለዚህ ሊቀጡ የሚችሉበት እድል እንዳለ በስፋት ሲነሳ ቆይቷል። አሁን ደግሞ እየወጡ እንዳሉ መረጃዎች ከሆነ ጣሊያናዊ አሰልጣኝ ካርሎ አንቸሎቲ ከትላንትናው ድላቸው ማግስት ዛሬ በፍርድ ቤት ቆመው የሚከራከሩበት ጊዜ ይሆናል። ዛሬ እንግዲህ የመጀመሪያ የፍርድ ቤት ቆይታቸውን እንደሚያደርጉ ነው የተነገረው። እኚህ የሪያል ማድሪዱ አለቃ በተለይም ደግሞ ለስፔን የግብር ቢሮ ገበያቸውን አላሳወቁም በሚል በታክስ ማጭበርበር ክስ ነው ዛሬ ፍርድ ቤት ይቀርባሉ የተባለው። የሪያል ማድሪዱ አለቃ እንግዲህ የታክስ ማጭበርበር ላይ ተሳትፈዋል ወይም ደግሞ ታክስ አጭበርብረዋል በሚል በዛሬው ዕለት ፍርድ ቤት ሲቀርቡ የሚታዩ የተለያዩ ጉዳዮች አሉ። እንደ አውሮፓውያን አቆጣጠር በ2014 እና 15 ከምስል መብት ተገኘ ተብሎ ባልተገለጸ ገቢ ምክንያት የስፔን ግምጃ ቤት ከ1 ሚሊዮን ዩሮ በላይ ወይም ደግሞ 1.1 ሚሊዮን ዶላር በላይ ወጪ አድርጓል በሚል የአቃቤ ሕግ እንግዲህ የ65 ዓመቱ ጣሊያናዊ አሰልጣኝ ላይ የ4 ዓመት ከ9 ወር እስራት እንዲቀጡ ለፍርድ ቤቱ ጥያቄ አቅርቧል። በሪያል ማድሪድ የሚገኘው የፍትህ ከፍተኛ ፍርድ ቤት ደግሞ በእነሱ ሰዓት አቆጣጠር 10 ሰዓት ላይ ማለት ነው የፍርድ ሂደታቸውን እንደሚጀምሩ ጭምር ታውቋል። አሰልጣኝ ካርሎ አንቸሎቲ በእነዚህ 2 ዓመታት ውስጥ ከሪያል ማድሪድ የተቀበሉትን የግል ክፍያና እንዲሁም ደግሞ የተለያዩ ክፍያዎችን ባለማሳወቃቸው ግብራቸውንም ጭምር ባለማሳወቃቸው ዛሬ ፍርድ ቤት የሚቆምበት ዋነኛው ምክንያት ይህ ነው ተብሏል። ከዛም ባሻገር ከምስል መብቶች በተጨማሪ እንደ ሪል ስቴት ካሉ የገቢ ምንጮች ያገኟቸውን ገቢዎች ወይም ደግሞ የግብራቸውን ባለማሳወቃቸው ምክንያት ግራ የሚያጋባና ውስብስብ ነገሮችን አድርጓል በሚል ዛሬ እንግዲህ በፍርድ ቤት እንደሚቆሙ ታውቋል። ምርመራውን የሚመሩት ዳኛ አንቸሎቲ የገንዘብ ግምጃ ቤቱን በተለይም እውቅና ሰጥቷል በሚል እሳቸው ካደረጉት ነገር ጋር ተያይዞ ደግሞ አቃቤ ሕግ ያቀረባቸው ማስረጃዎች አሉ። እነዛ ማስረጃዎች ለፍርድ ቤቱ ከቀረቡ በኋላ እሳቸው ደግሞ በዚህ ጉዳይ ላይ የሚሰጡት ምላሽ ይጠበቃል። አሰልጣኙ ከሪያል ማድሪድ ጋር 3 ዋንጫዎችን ጨምሮ ሪከርድ የሆኑ 5 የቻምፒየንስ ሊግ ዋንጫዎችን ማሳካት ችለዋል። እንዲሁም ደግሞ
እሳቸውም ስለዚህ ጉዳይ ተጠይቀው አስተያየታቸውን ሰጥተው ነበር። ይሄ የቆየ ታሪክ ነው፣ እናም በቅርቡ ጉዳዩ መፍትሄ ያገኛል ብዬ አስባለሁ የሚል አስተያየታቸውን ሰጥተው ጉዳዩ ውድቅ የሚደረግ እንደሆነ አሰልጣኙ ተናግረዋል። ከዛም ባሻገር እሳቸው እንደተናገሩት በሕግና በፍትህ ስርዓቱ ላይ እምነት አለኝ፣ ስለዚህ ብዙም አልተጨነኩም የሚል አስተያየታቸውን አሰልጣኙ ሰጥተዋል። በእርግጥ በጉዳዩ ላይ አልተበሳጩም ወይም ደግሞ የሆነ ስሜት አልተሰማቸውም ለማለት ይቸግራል። እሳቸው እንደተናገሩት በተለይ ደግሞ እነሱ ያን ነገር ፈጽመዋል፣ የታክስ አጭበርብረዋል የሚለውን ነገር ካመኑ ያ ነገር እኔም በጣም የሚያበሳጨኝ ነው፣ የሚያበሳጭም ነገር ነው። ነገር ግን ደግሞ ይሄንን ጉዳይ ግልጽ ለማድረግ ሄጄ ቃሌን እሰጣለሁ የሚል ንግግራቸውን ተናግረዋል እና ካርሎ አንቸሎቲ እሳቸው ጋር ደግሞ ይሄ ነገር መጥቷል ማለት ነው። በስፔን ከቅርብ ዓመታት ወዲህ በተለይም ግብራቸውን በአግባቡ አልከፈሉም የተባሉ እንዲሁም ደግሞ በታክስ ማጭበርበር ጉዳይ ላይ ተከሰው የነበሩ በርካታ ታዋቂ ሰዎች፣ የስፖርቱ ዓለም ሰዎች ነበሩ። የቀድሞ የሪያል ማድሪድ፣ የማንቸስተር ዩናይትድ፣ የቼልሲ አሰልጣኝ ጆዜ ሞሪኖ በ2019 የታክስ ማጭበርበር ወንጀል ክስ ከተመሰረተባቸው በኋላ የ1 ዓመት እግር ተላልፎባቸው እንደነበር ይታወሳል። ሊዮኔል ሜሲ፣ ክሪስቲያኖ ሮናልዶ ሁለቱም በታክስ ማጭበርበር ጥፋተኛ ሆነው ለመጀመሪያ ጊዜ ወንጀለኛም ጭምር ተብለው ነበር። እንግዲህ በአውሮፓ ዓለም የሚገኙ የተለያዩ የስፖርት ዘርፍ ላይ ያሉ በተለይም በእግር ኳሱ ያሉ ሰዎች ከእንደዚህ አይነት ጉዳዮች ጋር ብዙ ጥያቄዎች ሲነሳባቸው መመልከት አዲስ ነገር አይደለም። እንዲሁ ደግሞ ኮሎምቢያዊቷ አቀንቃኝ ሻኪራ በ2023 የታክስ ማጭበርበር ጉዳይ እንደዚሁ አጋጥሟት ነበርና ያንን የፍርድ ሂደት ለማስቀረት እንደዚሁ 7.3 ሚሊዮን ዩሮ ቅጣት ለመክፈል ተስማምታም እንደነበር የቅርብ ጊዜ ትውስታ ነው። ከ2012 እስከ 2014 ባለው ጊዜ ውስጥ ያገኘችውን 14.5 ሚሊዮን ዩሮ የስፔን ግዛት ግን ታክሷን አጭበርብራለች በሚል አቃቤ ሕግ ልክ አሁን ካርሎ አንቸሎቲ ላይ እንዳደረገው ሁሉ ክስ መስርቶ ነበር። እነዚህ ለአብነት የጠቀስኳቸውን ተጫዋቾች ሊዮኔል ሜሲ፣ ክሪስቲያኖ ሮናልዶ፣ አሰልጣኙ ጆዜ ሞሪኖ እንዲሁ ሻኪራን ጨምሮ ሌሎቹንም ብንመለከት በጣም ብዙ ገቢ የሚያገኙ ናቸው። በስፖርቱ ዓለም ያሉ ሰዎች በተለይ በርካታ ገቢዎችን ያገኛሉ፣ ከምስል መብቶች እንዲሁም ደግሞ ከማሊያ ሽያጮች፣ ከዛም ባሻገር ደግሞ በክለቡ ከሚያገኙት ሳምንታዊ ደሞዝ ጭምርና ከተለያዩ የስፖንሰርሺፕ ጥቅማ ጥቅሞች በርካታ ክፍያዎችን ያገኛሉ። ግን ደግሞ ትልቁ ችግር የሚሆነው ያ የሚያገኙትን ገንዘብ እንዲሁም ደግሞ ታክሳቸውን በሚገባ ሁኔታ መክፈልና ገቢያቸውን ማሳወቅ ከእንደዚህ አይነት ነገር እንዲድኑ ያደርጋቸዋል። ያ ካልሆነ ግን በተለይ ደግሞ በስፔን አሁን የጠቀስናቸው በሙሉ ጆዜ ሞሪኖም በስፔን የሰሩ አሰልጣኝ ናቸው። በእርግጥ 2019 ማለት ከዛ ከወጡ በኋላ የነበረ ቢሆንም ክሪስቲያኖ ሮናልዶም ሊዮኔል ሜሲም በተመሳሳይ በስፔን ተጫውተው ያሳለፉ ናቸው። ቀደም ሲል ያነሳናት ሻኪራን ብትሆን በተመሳሳይ ስፔናዊውን የእግር ኳስ ተጫዋች ጄራርድ ፒኬን አግብታ ትኖር የነበረች ሴት ናት። ያ መሆኑን ተከትሎ በሀገሪቱ ሕግ ደግሞ እንደዚህ አይነት ነገሮች በፍጹም የሚታለፉ አይደሉም። በሁሉም ሀገራት ሕጎቹ ጠበቅ ያሉ ቢሆኑም ስፔን ግን በእንደዚህ አይነት ጉዳይ ላይ እንደማትደራደር ጭምር ይታወቃልና ካርሎ አንቸሎቲም ይሄ ነገር ዛሬ ይጠብቃቸዋል። አንቸሎቲ እንግዲህ በ2013 ሪያል ማድሪድን ተረክበው በግንቦት 2015 ወደ ባየር ሚዩኒክ እስከሚሄዱ ድረስ ጥሩ ጊዜም በዛ ክለብ ማሳለፍ ችለዋል። በኋላ ደግሞ በ2021 ወደ ሪያል ማድሪድ ከመመለሳቸው በፊት እንደዚሁ የተለያዩ ክለቦች ላይ በአሰልጣኝነት ሰርተዋል። ቼልሲን አሰልጥነዋል፣ ናፖሊን አሰልጥነዋል፣ ኤቨርተንን አሰልጥነዋል። እንግዲህ በአማካይ መስመር ላይ ሲጫወቱ የነበሩ የቀድሞ እግር ኳስ ተጫዋችና አሰልጣኝ ናቸው። በቻምፒየንስ ሊግ ታሪክ በርካታ ዋንጫዎችን በማሳካት ከፊት የሚቀመጡም ጭምር አሰልጣኝ ናቸው። እሳቸው እንግዲህ በቻምፒየንስ ሊግ ካስመዘገቧቸው ስኬቶች አንጻር እንዲሁም ደግሞ ከሪያል ማድሪድ ከኤሲ ሚላን ጋር በርካታ ዋንጫዎችን የሊግ ክብሮችንም ጭምር ማሳካት የቻሉ አሰልጣኝ ናቸው። እንዲሁም ደግሞ በእንግሊዝ ከቼልሲ፣ በጀርመን ከባየር ሚዩኒክ፣ በፈረንሳይ ደግሞ ከፒኤስጂ ጋር በርካታ ነገሮችን ማሳካት ችለዋል አሰልጣኙ። ያ ቢሆንም ግን አሁን ደግሞ በክስ ሂደት ዛሬ ክሳቸውን የሚከታተል ይሆናል። ትናንትና ምርጥ በነበረው የጨዋታ መርሃ ግብር ሪያል ሶሴዳድን በድምር ውጤት አሸንፈው ወደ ፍጻሜው ማለፋቸውን ካረጋገጡ በኋላ እንግዲህ በሰዓታት ልዩነት ፍርድ ቤት ቆመው እሳቸውን የምንመለከት ይሆናል። ካርሊቶ ፍርድ ቤት የሚቆሙበት ትክክለኛው ምክንያት ይህ ነው። እውነት እንደተባለው እሳቸው ታክስ አጭበርብረዋል፣ ስለዚህ የገንዘብ ቅጣት አሊያም የእግድ ደብዳቤ ይደርሳቸዋል የሚባል ከሆነ ወደ አሰልጣኙ ይህ ነገር የሚመጣ ይሆናል። አይ ከዚህ ነገር ነፃ ናቸው ከተባለ ደግሞ
ከነገሩ ሙሉ በሙሉ ነፃ መሆናቸው የሚረጋገጥ ይሆናል። በእርግጥ በአንድ ቀን በሁለት ቀን የፍርድ ቤት ሂደቶች አይደለም ይህ ነገር የሚወሰነው። ቀናትን ሊፈጅ ይችላል፣ ሳምንታት፣ ወራትን ሊፈጅ ይችላል። ዞሮ ግን ካርሊቶ ከትላንትናው ድላቸው ከሪያል ሶሲዳዱ አስገራሚ ጨዋታ በኋላ ዛሬ በፍርድ ቤት ቆመው ጉዳያቸውን የሚከታተሉ ይሆናል ማለት ነው።